በዛሬው ዕለት የደሴ ከተማ የጋራ መኖሪያ ቤት የቦታ ርክክብ በመቀሌ የሃይማኖት ተቋም ጉባኤ ያሳለፈው ውሳኔ በፓርላማ የተከሰተው የሚዲያ ክልከላን እንዲሁም በሆርሙዝና በቦትስዋና ደቡብ አፍሪካ መካከል እየተከረረ የመጣው የዲፕሎማሲና ወታደራዊ ውጥረት የያዘ ሰበር መረጃዎችን ይዘን ቀርበናል። እስከ መጨረሻው ድረስ አብራችሁ ቆዩ። ሰላም ጤና ይስጥልን ውድና የተከበራችሁ የደሴ ሚዲያ ተከታታዮች፣ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ሼር በማድረግ ቤተሰብ መሆን ትችላላችሁ። አሁን ሰበር መረጃዎችን ይዘንላችሁ ቀርበናል። አሁን ቀጥታ ወደ መረጃዎቹ። የደሴ ከተማ አስተዳደር የጋራ መኖሪያ ቤት የቦታ ርክክብ። የደሴ ከተማ አስተዳደር ለ96 የጋራ መኖሪያ ቤት መስሪያ ቦታ ርክክብና ዕጣ ማውጣት መርሃ ግብር አካሂዷል። የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ሳሙኤል ሞላለኝ በርክክቡ ወቅት ከተማ አስተዳደሩ በከተማ ያለውን የመኖሪያ ቤት እጥረት ለማቃለል ነዋሪዎችን በማደራጀት የቤት ተጠቃሚ ለማድረግ በርካታ ስራዎችን እያከናወነ መሆኑን ገልጸዋል። በዛሬው ዕለትም የደሴ ከተማ አስተዳደር በጋራ የመኖሪያ ቤት የህብረት ስራ ማህበር ለተደራጁ 96 ማህበራት በቁርቁር ቀበሌ የተዘጋጀውን የሳይት ርክክብና ዕጣ ማውጣት መርሃ ግብር አካሂዷል። በጋራ የመኖሪያ ቤት ስራ በማህበራቱ የታቀፉ ለ6438 የቤት መስሪያ ቦታ እንዲያገኙ መደረጉንም ከንቲባው ተናግረዋል። በከተማዋ በማህበር የተደራጁ የቤት ፈላጊዎች የጋራ መኖሪያ ቤት ለመገንባት ያቀረቡትን ጥያቄ ከተማ አስተዳደሩ ለ117 ሄክታር መሬት በማዘጋጀት ለአንድ ማህበር 1500 ካሬ ቦታ በማስረከቡም ጠቅሰዋል። በጋራ መኖሪያ ቤታው ላይም ግንባታ መጀመሩ በፊት አስፈላጊ የሆኑ መሰረተ ልማቶችን ቀድመው ማሟላት ስራ እንደሚሰሩም ገልጿል። በዚህ ፕሮግራም ባለ 1 መኝታ 4 ማህበር፣ ባለ 2 መኝታ 56 ማህበር፣ ለባለ 3 መኝታ 36 ማህበር ተጠቃሚ ሆነዋል ተብሏል። በጋራ መኖሪያ ቤት ማህበር ተደራጅተው ሲጠባበቁ ላይ የነበሩ አስተያየታቸውን የሰጡ የደሴ ከተማ ነዋሪዎች በከተማዋ ለዓመታት ሲያቀርቡት የነበረው የቤት መስሪያ ቦታ ጥያቄ ምላሽ በማግኘቱ መደሰታቸውን ተናግረዋል። በቤት ኪራይ ማህበራታቸውን የተናገሩት ነዋሪዎች ቤታቸውን በተቀመጠው መስፈርት መሰረት በፍጥነት ለመገንባት ዝግጁ መሆናቸውን አረጋግጠዋል። በርክክብ ወቅትም የአማራ ክልል ከተማና መሰረተ ልማት ቢሮ አማካሪ አቶ ሺቤ ክንዴ፣ የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ሳሙኤል ሞላለኝ፣ ሌሎች የከተማ አመራር እና የማህበራት ተወካይ በተገኙበት ርክክብ ተካሂዷል። በመቀሌ በአደባባይና በጎዳና ላይ የሚካሄድ የሃይማኖት ስብከት ይቁም ተባለ። የመቀሌ የሃይማኖት ተቋም ጉባኤ ዛሬ ሰኞ ሚያዝያ 26 ዓ.ም በሰጠው ጋዜጣዊ መግለጫ በአደባባይና ጎዳና ላይ የሚካሄዱ የሃይማኖት ስብከት እንዲቆም አሳስቧል። ጉባኤ በመቀሌ አደባባዮችና ጎዳናዎች ከተለመደው በአፈነገጠ መልኩ በድምጽ ማጉያ የተደገፈ የሃይማኖት ስብከቶች እየታዩ መሆኑን ጠቅሶ ተፈናቃዮች ቀያቸውን ለቀው በስቃይ ባሉበትና ህዝብ በከባድ ችግር ውስጥ በተሰጠቀበት ሁኔታ በሃይማኖት ሽፋን ሰላም የሚያውኩ አካላት አደብ መግዛት እንዳለባቸው በአጽንኦት ገልጸዋል። ህዝብና ተሽከርካሪዎች በብዛት በሚንቀሳቀሱባቸው ቦታዎች ከህዝብ ፈቃድ ውጭ በድምጽ ማጉያ የሚካሄድ ስብከት መቆም እንዳለበት አሳስበዋል። የተለያዩ አማኞች መኖሪያና የአምልኮ ቦታዎች ድንጋይ የመወርወር፣ በመጥፎ ቃላት የማንቋሸሽና አካላዊ ማጉደል ተግባር እንዳሉና ይህን ከጅምሩ ስርዓት ማስያዝ እንደሚገባ አሳስበዋል። ማንኛውም ሰው በሚከተለው የሃይማኖት ምክንያት ለስድብና አካል ጉዳት መዳረግ ሃይማኖትን የሚጸር ተግባር በመሆኑ አንዱ የሌላውን ክብርና እሴት ከሚጎዳ ስብከት መቆጠብ እንዳለበትና ህዝቡ ካለበት ተደራራቢ ፈተና አንጻር በሃይማኖት ሽፋን ሌላ መከራ መጋበዝ እንደማይገባ መክረዋል። ይህ የሃይማኖቶች ተቋም ጉባኤ የኦርቶዶክስ ተዋሕዶ፣ የእስልምና፣ የካቶሊክና የወንጌላውያን አማኞች በጋራ ያቋቋሙት ነው። የፓርላማ የሚዲያ ክልከላ 100 ቢሊዮን ብር መዘረፉ ከተረጋገጠ በኋላ ሚዲያዎች በፓርላማ እንዳይገቡ ተከለከለ። ሪፖርት ጋዜጣ በትናንትናው እትሙ ባለስልጣናትና አርቲስቶች 98 ቢሊዮን ብር መመዝገቡ መነጋገሪያ ሆኗል። 98 ቢሊዮን ብር ማለት የኢትዮጵያ ዓመታዊ በጀት 5% እንደማለት ነው። የመረጃ መጋለጡን ተከትሎ ሚዲያዎች ላይ ክልከላ ተጥሏል። የህዝብ ተወካዮች ምክር ቤት ዛሬ የገንዘብ ሚኒስቴር በሚያቀርቡበት የ9 ወራት የስራ አፈጻጸም ሪፖርት ግምገማ ላይ አዲስ ማለዳን ጨምሮ መንግስታዊ ያልሆኑ የግል መገናኛ ብዙሃን ተገኝተው እንዳይዘግቡ ተከልክለዋል። የአዲስ ማለዳን ጨምሮ የግል መገናኛ ብዙሃን ጋዜጠኞች የመግቢያ በር ላይ መግባት አትችሉም ተብለው ሲከለከሉና እንደ ብሔራዊ ቴሌቪዥን ጣቢያና ኦቢኤን ያሉት ግን ተፈቅዶላቸው መግባታቸውን የአዲስ ማለዳ ሪፖርት ተመልክቷል። የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ከገንዘብ ሚኒስቴርና ተጠሪ ተቋማት ጋር የ9 ወራት እቅድ አፈጻጸም ሪፖርት በፊት ለፊት ለማቅረብ ለመገምገም ከጠዋቱ 2 ሰዓት ተኩል ጀምሮ ምክር ቤቱ የመሰብሰቢያ አዳራሽ ፕሮግራም የያዘው መርሃ ግብር ባለፈው ዓርብ እንዲዘገብለት ለአዲስ ማለዳ ጥሪ አቅርቦ ነበር። ነገር ግን ዛሬ ሰኞ ክልከላ ተጥሎበታል። የውሳኔ የቋሚ ኮሚቴው ስለመሆኑም ለጋዜጠኞች ተናግሯቸዋል። በሆርሙዝ ሰርጥ የተከሰተው ውጥረት፣ አንድ መርከብ በድሮን ተመቷል። አሜሪካ በሆርሙዝ ሰርጥ የምታካሄደው የጦር መርከቦች ማጀብ ውጥረት ፈጠረ። አሜሪካ በሆርሙዝ ሰርጥ የሚያልፉ የንግድ መርከቦችን በጦር ኃይሏ ለማጀብ ፕሮጀክት ፍሪደም የተሰኘ ዘመቻ መጀመሯን አስተውላለች። ፕሬዚዳንት ዶናልድ ትራምፕ የባህር መስመሩን ደህንነት ለመጠበቅ የሚከናወን ይህ ተግባር ሰብአዊ ዓላማ ያለው መሆኑን የገለጹ ሲሆን የአሜሪካ ማዕከላዊ እዝ
ሴንቲኮም ከ15000 በላይ ወታደሮችን የጦር መርከቦችና ድሮኖችን ለተልዕኮ ማሰማራቱ ይፋ አድርጓል። የኢራን ብሔራዊ ደህንነት ኮሚሽን በበኩሉ የአሜሪካ ጦር ኃይል እንቅስቃሴ በሆርሙዝ የተደረሰውን የተኩስ አቁም ስምምነት የሚጥስ መሆኑን በመግለጽ ጠንካራ ማስጠንቀቂያ ሰጥቷል። ኢራን አሜሪካ የባህር ላይ ከበባዋን እንድታነሳ የ1 ወር የድርድር ጊዜ ገደብ የሰጠች ሲሆን በዲፕሎማሲያዊ ረገድም ቀደም ሲል የቀረበው የሰላም ሀሳብ በአሜሪካ መክሸፉ ተሰምቷል። ዲፕሎማሲ ፍጥጫ ቦትስዋናና ደቡብ አፍሪካ። በደቡብ አፍሪካ የቦትስዋና ዜጎች ላይ እየደረሰ ያለውን የጥላቻ ጥቃት በመቃወም የቦትስዋና ፕሬዝዳንት ዱማ ባኮ ጠንከር ያለ ዲፕሎማሲያዊና ኢኮኖሚያዊ እርምጃዎችን ወስደዋል። ፕሬዝዳንቱ የዜጎቻቸውን ደህንነት ለመጠበቅ ሲሉ ከደቡብ አፍሪካ ጋር የሚዋሰኑ ድንበሮች ሊዘጉ እንደሚችሉ አስጠንቅቀዋል። ወደ ደቡብ አፍሪካ ይላክ የነበረውን ኤሌክትሪክ ኃይል ማቋረጥ እንደሚቻልም ጠቁመዋል። በዚህ ሀገር የሚገኙ ዜጎች በአስቸኳይ ወደ ሀገራቸው እንዲመለሱ ማዘዛቸውን አስታውቀዋል። ፕሬዝዳንት ዱማ ባኮ በንግግራቸው ቦትስዋና ደቡብ አፍሪካን ከአፓርታይድ ስርዓት ነጻ ለማውጣት ላደረገችው ትግል ያበረከተችውን ታሪካዊ ውለታ በማስታወስ ዛሬ ልጆቻችንን በእናት ምድር ላይ እየተወሩና እየሞቱ ዝም አንልም ሲሉ ቁጣቸውን ገልጸዋል። ይህ ያልተጠበቀ ውሳኔ በሁለት ጎረቤት ሀገራት መካከል የነበረውን የቆየ ግንኙነት ወደ አደገኛና ያልታወቀ ምዕራፍ ሊያሸጋግር እንደሚችል እየተሰጋ ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቻችን፣ እስካሁን ስትከታተሉት የነበረው የደሴ ሚዲያ የሰዓቱ ዜና ነበረ። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ሼር በማድረግ የተሰሙን ትችላላችሁ። በሌላ የዜና ሰዓት እስከምንገናኝ ድረስ ሰላም ለሀገራችን፣ ሰላም ለሕዝባችን። ደሴ ሚዲያ የሕዝብ ድምጽ